ለውጥ ከተፈለገ በመላ ሀገሩ ህጉን ብቻ አይደለም መንግስትን ቀይሩ እንደምንውላል አለን ይመስገነው ተመልካቾቻችን እንደምንድናችሁ ስለ ሀገር ለማውራት ያው መጣሁላችሁ እኔ ዝግጁ ነኝ መሰንቆም ሬዲ የአየር ዘገባዬን ተቀበሉ እንግዲህ የአየር ዘገባዬን ተቀበሉ እንግዲህ ሁብ ሆይ አጀብ ፈረሰ ተባለ አምፒር ሲኒማው ፊልም ብቻ አይደለም ታሪክ ያሳየው ቀስ እያለች ተጠረገች ፒያሳ በቆሻሻ ሰበብ ንጹህም ተነሳ ሰው ቀበና ነው ፎቶ እየተነሳ ለምን ማለት ትቷል አይጠይቅም ህዝቡ ልኑርበት ይላል እችናት ሰበቡ ታሪክህን ሁሉ ሜዳ አርገውልሃል ፊልም ቤት አፍርሰው ፊልም ይሰሩብሃል ፊልም ቤት አፍርሰው ፊልም ይሰሩብሃል ድራማ ሲሰሩ ሁብ ተመልካች ሆነሃል አክተርም እነሱ ዳይሬክተር እነሱ ይሰራሉ ቲያትር ሁብ ህዝቡን እያስነሱ አጀብ ቆይ እንዴች ቆይ አላል ይኸው እንደሚታየው በመሃል ጎዳና ትራፊኩ ይበልጣል እንዲያው ከመኪና ይመስለኝ ነበረ ፍሰት ሊያሳልጡ ለመቅጣት ነው ለካ ከቤት የሚወጡ ህግን ለማስከበር ቅጣት ግድ ቢልም ትንሽ ሰው መሽተት ሳይሻል አይቀርም አስፋልቱ ዘምኖ መቆሚያ ከሌለ ከታክሲ ይውረድ ወይ ሰው እየዘለለ አትቁሙ ይላሉ ለመቆምም ቢመች ለመቅጣት ችኮላ ታብሌቱን ይዞ ከች እንኳን ሜትር ታክሲ ኢትዮጵያም ቆማለች እንኳን ሜትር ታክሲ ኢትዮጵያም ቆማለች ይኸው ስንት ዓመቷ ቆማ ተገትራ ወይ አትንቀሳቀስ ሁቤ ወይ ስራ ታሰራ ሆይ እያለ ስንቱ ገባ ጣጣ በቆመ ከሆነ ሁቤ ኢትዮጵያም ትቀጣ ሆይ ሊቀየር ነው አሉ ይሄ ህገ መንግስቱ ይለወጣል አሉ ከስር መሰረቱ መልካም ሆኖ ሳለ በአዲስ ሐሳብ መምጣት ሀገር ግን ታማለች መሽተዋት ትኩሳት አንደኛው ሲለማ አንዱ ሲሆን እሳት ህጉ ቢቀያየር ሰላሙ ካልመጣ አዲስ መመሪያ እንጂ ለውጥ እንደው አይመጣ ቀለም ቢቀይሩ በወርቅም ቢታተም ያንየም ብሔር እንጂ ሰው አላካተተም ለውጥ ከተፈለገ በመላ ሀገሩ ህጉን ብቻ አይደለም መንግስትን ቀይሩ ህጉን ብቻ አይደለም መንግስትን ቀይሩ ዋናው ነገረኛ ሁቤ አለ ከወንበሩ እስቲ አውርዱትና ወይ ቁም ነገር ስሩ ስንቱ አለ ሲቀነስ በዘሩ ሁቤ ሆይ አለና ስሚ አሁን ለአባትሽ በዚህ ስልክ ተደውያለሽ በመነግራ አካውንት 1 ሚሊዮን ብር አስገባ አግተውኛል ሊገሉኝ ነው ትያለሽ 1 ሚሊዮን አባቴ አዎ አባትሽን ምን አባሽ ያስቅሻል እሺ አይልማ ለምንድነው እሺ ማይለው አያዋጣውማ ለምንድነው ማያዋጣው ስማ እኔ ጤና ጣቢያ ስወለድ 11 ብር ነው የከፈለው ሰውነቱን መደራርቅበት ፎጣ ነበር 16 ቦታ ቆርጦት ለአንድ አመት ተጠቀምኩት ፖፖ ጀመርኩ ስለዚህ ለኔ ያወጣው ብር እስከ ዛሬ ስንት ነው 159 ብር እንዴት ነው 1 ሚሊዮን ብር የሚከፍለው ይኸውልሽ ሌላ ወሬ አታውሪ አሁኑኑ ደውይለት ሌላ ልጅ ቢደግም ይሻለዋል
ምን መሰለህ ባይሆን ትገባና ሊንክ ነክታክ ቮት አድርገው 1 ሚሊዮን ብር ሲሸለም 1 ኪሎ ስጋ ይጋብዝሃል። ምን ቮት አድርገው። መልኩን አሳምሮ የተገነባው የአዲስ አበባ አስፋልት መኪና ብቻ ሳይሆን ወንዝም እያሳለፈ ነው። የሳይክል ብቻ ሳይሆን የመርከብን መንገድ ያካተተው አስፋልት ኢትዮጵያ ለረጅም ጊዜ ስትፈልግ የነበረውን የባህር በር ጥያቄ በሯ ላይ አምጥቶላታል። በጦርነት ልናመጣው ያቀድነው ባህር በሰላም እጃችን ላይ መምጣቱ ያናድዳል የተባለ ሲሆን ከዚህ በኋላ በመዲናችን አዲስ አበባ የትራፊክ ፍሰቱን የሚያሳልጠው ትራፊክ ሳይሆን ባህር ኃይል ነው። አስፋልቱ ወንዝ ብቻ ሳይሆን የሥራ ዕድልም እያመጣ ሲሆን ወጣቶች ከአንዱ ጫፍ ሰው እያዘሉ የሞላውን አስፋልት በማሻገር ኪሳቸውን እየሞሉ ነው። ለረጅም ዓመታት ህዝብ በማመላለስ የሚታወቀው አንበሳ አውቶቡስ ለከተማችን ጣናነሽን ሆኗል። ወይኔ ፍቅር ብርዱን አልቻልኩትም። በእናትህ ጃኬትን ስጠኝ። ብርዱ በዚህ ጠራራ ፀሐይ ብርድ እንዴ! እንትን ልሰጥሽ እኮ ነበር ግን ይሄን ሰሞን እከኮቶብኝ እንዲሁ ሲበላኝ ሳክ ነው ያደርኩት እና ይቅርብሽ። ወይኔ ፍቅር ፍቅረኛ አይደለም እንዴ? ችግር አለ? ችግር የለውም ስጠኝ። አልትጋሪኝ ደሞ አልነገርኩሽም። ይሄ ጀርባዬ ላይ ቋቁቻ የሚሉት ነገር ወጥቶ እንዲሁ ስፎክት ይወጣ ፌራውስ ተነቃቅሎ እንደዛ ነው የሚሆንብሽ። ወይኔ ፍቅር ለምን ብቻህን ትፎክታለህ? አብረን እንፎክታለን። ስጠኝ። አሰብሽልኝ? እንትን ደሞ ይሄ ያልነገርኩሽ ይሄ ገላ መጥመጥ የሚሉት ነገር ይሄ እጄ ላይ ወጥቶ እንዲሁ ደምስሬ ምናምን በቃ ተነጫጭቶ ሊወድቅ ነው። ይቅርብሽ። ብርዱ አይበስም። ስጠኝ። እኔ ፍቅር ከብርዱ አይበስም። ምን ነው እንደዚህ ድርቅ አልሽ? እንደዚህ ግግም አልሽ? ለአባትሽ ለእናትሽ ለአጎትሽ የወሰድሽው አይበቃም? 13ቱንም ጃኬት መልሽልኝ አልሰጥሽም ለማለት ነው። ምን አደረቅናት? በእናትህ ሞቃዲሾ የማን ዋና ከተማ ነች? የኤርትራ ሞቃዲሾ። አንተ ኤርትራ ውስጥ ወስዶ ነበር ማሰር። መለየት አለብን ካሁን በኋላ። እንዴ ለምን ታያለሽ እንዴ? በባለሙያ ያሳየውሽ እኮ ፎቶሽን ልክ ፀጉርሽ የራስሽ አይደለ፣ ጥፍርሽ ራሱ ዛሬ ነው ያስተካከልሽ እንጂ የራስሽ አይደለ። ብዙ ነገር የራስሽ አይደለ። ስለዚህ ካሁን በኋላ አልፈልግም እንዴ። አያዋጣኝም እንደዚህ ዞር በይ እንዴ። ሰላም ለዚህ ቤት ሰላም። የልብስና የጫማ ግብር ከፍላል? የልብስና የጫማ ግብር ከፍላል? እንዲህ የሚባል ነገር አለ? 3 አመት ለበስከው እኮ የልብስ ግብር ከፍላል ይባላል እንዴ? የምን ግብር ነው የምከፍለው? ውሻም አላችሁ? ዋው ውሻው ስንት አመቱ ነው? 2 አመቱ ነው። በቃ የውሻው 2 አመት ግብርና ያንተ የልብስ ግብር ገቢ እንድታረጉ። እናንተ ልታሳብዱን ነው እንዴ? ማለት ልታሳብዱን ነው ማለት አምን አከ የልብስና የውሻ ደግሞ ንክፈል? አዎ ስንት አመት ነው መኖር ከጀመርክ ራሱ? አይመለከትም። ማንቸስተር ዩናይትድ ስላሸነፈ ማለት ነው 200,000 ብር የሆነ ሰው አስገባልኝ ማለት ነው። ከዛ አንድ አዳር ዋጋ 200,000 ብር ነው እያለች ነው። ሌሎቻችሁ ይወጣችሁ ዋጋችሁን ተናገሩ። ነገጁም ገበያው እንዲሳለጥ እንጂ ማንቸስተር አሸንፋል ተብሎ ማንቸስተር ስላሸነፈ ላንቺ 200,000 ብር ይገባልሽ። ማነሽ አንቺ? ብሩኖ ፈርናንዴዝ ነሽ ወይስ ማቲያስ ኩኛ ነሽ? ላንቺ 200,000 ብር የሚሰጥሽ? እኔ ምን ወንድም ነኝ። አቤት ክብር። በጣም ግርም እያለኝ ነው። ደሞ ምን አባ ነው የሚገርም? ምን ነው የሚገርም ደግሞ? ሰዎች የቪዲዮ ሲደርሳችሁ አበረታቱኝ እላቸዋለሁ። እነሱ ዝም ብለው ግፋ ይሉኛል። እና ቢሉስ ምን ችግር አለው? ቢሉስ ግፋ የሚሉኝ እኔ ምጥ ላይ ነኝ እንጂ። አማርኛ መምህር ሲጀናጀን። ሄሎ። አቤት። ወይኔ ተውላ ጠግስ እንዴት ነሽልኝ? የኔ ተውሳ ከግስ አንተ ነህ እንዴ? አዎ ምንድነው? ስደውል እኮ ስልክ አታነሽም። ደጅ አስጠናሽ። ቃል አጋነው። ደጅ አስጠናሽኝ? ይሄ ነገር ማርያዊ ፍቻ አይደለም፣ ተሳስተሻል። ፍካሪያዊ ፍቺ ነው ያለው። በቃ ሰው መሳሳት አይችልም። ቀልዱን ተይውና ግን ማለት መች ነው እኔና አንቺ እንደ ሆሄያት ማለትም እንደ ቃላት የምንሰባጠረው? ድርብ ሰረዝ። አንድ ቀን መሰባጠራችን አይቀርም። የኔ ተውሳከ ነጠላ ሰረዝ ካልሽሽ የኔ ስንኝ ስልሽ ባይዘውል ይሄ ቃል ሰምና ወርቃለሁ። አረ የለውም ግስ እኮ ነው እንዴ? ኖ ሰምና ወርቃለሁ። እንደውም ቅጣትሽ ነው ዛሬ ስልክ ስላናነሳሽ ነገ የዚህን ቃል ሰምና ወርቁን አውጥተሽ ትነግሪኛለሽ። ውይ የኔ ተውሳከ በእናትህ ተው። በቃ እንዴ በቅንፍ ውስጥ አስቀምጫለሁ እኮ እኔ በቃ። አረ በሆሄያት ይዤሃለሁ ተውን ያልችልም እንዴ? በቃ አሁን ስራ ላይ ነሽ መሰለኝ። ነገ ደውልሻለሁ። እሺ ቻው። 4 ነጥብ። አምሮኛል። አሞኛል። አየው አምሮኛል። ምን ነው የሚያምሽ? እግዚአብሔር ይማርሽ። ሐኪም ቤት አትሄጂም እንዴት አንቺ? አረጋውና
ማማር አማረኝ እግዚአብሔር ይማርሽ። እጆ ደማማ ነው ጆሮን አሳክሚ የለምኝሻል ካንተ መምጣት የሚለውን ሰማቻት። ባለዙቅ አቤት ማስቲካ አለ ማስቲካ ጦር ነው። ኧረ በለው በገዛ ብሬ መድፍ ታጉርጥኝ ወይ አጋጣሚ እንደው ዛሬማ ጉድ ሉንናል። አተ ዜሮ አለቃ አቤት ምን ነው ጉድ የምትል ደግሞ? ኧረ እንደው ተውማ ዛሬማ ጉድ ነው እንኮ ዛሬ በመኪና ስመጣ እሺ አንድ ምርጥ ልጅ ብታይ እንደው ስታምር ማለት ነው። ያችን አቀፊያን ነበር የመጣው። እሺ እና መስወርድ በመጨረሻ የሆነ ወረቀት ጠቅልላ ሰጠችኝ። አንተ መታደል ስልክ ቁጥሯን ነው? ኧረ እንደሱ ይሆንማ በምን እድል ስከፍተው ብብት ይሸታል ታጠበው ነው የሚል ይኸውልህ መኪናዋ እንደማንኛውም መኪና ጥሩም መጥፎም ጎን ይኖራታል እንዴ። እሺ ንገረኛ። ልነግርህ ነው። ይኸውልህ ከጥሩ ጎኗ ስጀምር ማለት ነው መሪዋ አልዞረም። ለምሳሌ ተቆንጥጦ ያደገ የቤት ልጅ ነው። ፍሬንቸሯም ቶሎ ቶሎ አያድቅም። ሸራ ብቻ አይደለም ስኒከርም ስላላት ማለት ነው። ቀለምም አልደረበችም። ወጣት ነች። ብርድ ምናምን ሞተሯ ራሱ ወርዶ አያውቅም። በቂ ኢንተርኔት በአካባቢው የለም። ጠርዝ መተም የለባትም። መምታት የለብን። በቃ ስትቆጣት ብቻ የምትሰማ መኪና ነች። እሺ መጥፎ ጎኑስ? መጥፎ ጎኑ ደግሞ እኔ ልንገርህ ብዬ ነው እንጂ ያን ያህል መጥፎ ጎኑ ኖሯት እኮ አይደለም። ለምሳሌ ፍሬቿ አይሰራም አይደለ? ማታ ማታ በመስኮት በኩል እጅን አውጥተህ ላይተር ማብራት ነው። ይኸውልህ ስፖኪዋ ኒኬል ቸርካዋ ደግሞ ዳንቴል ነው። የሚገርምህ በየሱስ ቀኑ እንደ ቺፕስ ጠባሽ ዘይት እየቀየርክ መንዳት ነው። ብትነዳትም ትሄዳለች፣ ባትነዳትም ትሄዳለች። ፍሬኑ አይሰራማ። እኔ በፍጹም እንደዚህ አይነት መኪና አልገዛም። አዲስ መኪና እንድታጋዛኝ ነው ፈልግ። ታዲያ እንደሱ አይነት መኪና ከፈለክ በዚህ ዘመን እኔን ለምን ታሰለቸኛለህ፣ ታለፋኛለህ? ከፕሌይ ስቶር እና ከአፕ ስቶር ኤግል ሊስት የተባለውን አፕሊኬሽን በነፃ ወረደ። እዛ ላይ አትገዛም እንዴ? ምን ላይ? ኤግል ሊስት ላይ ነው። ቤቶች አሉ፣ ፈርኒቸሮች አሉ፣ ኤሌክትሮኒክሶች አሉ፣ እንትን መዋቢያ ሜካፖች አሉ፣ ምናምን ኮስሞቲክሶች አሉ። የፈለከው ነገር የሌለ ነገር አለ እንዴ? እዛ ላይ አንተ ራሱ የፈለከውን ዕቃ እዛ ላይ ፖስት አድርገህ መሸጥ ትችላለህ። ከፈለክ ደግሞ እኔ ባዮ ላይ ሊንክ ከንግድ ባንክ በበለጠ ትልቅ ትርፍ የሚያተርፉት ክፍለ ከተሞች ናቸው። የህዝባቸውን ኑሮ ዜሮ ላስገቡት አስተዳዳሪዎች ዜሮ መኪና እየተሸላለሙ ሲሆን በትራንስፖርት ከህዝብ ጋር እንዳይጋፉ መኪና የተሰጣቸው ኃላፊዎች ከዚህ በኋላ እየተጋፉ ሳይሆን እየገፉ ይቀጥላሉ። እሱ የለመዱት ነው። ኢትዮጵያ ውስጥ ያሉ ህፃናት ሲያድጉ ዶክተር መሆን ቢፈልጉም ወላጆች ልጆቻቸውን የክፍለ ከተማ ኃላፊ ለማድረግ ስንዴ ያለበት ቲሸርት እያስለበሷቸው ነው። ማዘሯ አሁን ምን እንዳማረኝ ታውቂያለሽ? ምን አማረ? ከቀዩ ከቢጫው እንዲህ ተይዞ መቁረጥ። ምን ነው የምቆርጠው? ተስፋ የምቆርጠው እናንሳ እዛ ሽጋራ ሄድና ሽሮውን ብላ። እንደውም እዛ ሁለት ቃሪያ መሶብ አጠገብ አለ። እሱን ብላ ሽጋራ አሽትተው። የኔ ማር እንዴት ነሽልኝ? ደህና ነህ? እንዴት ነህ? አለሁልሽ። ኦኬ ነሽ? አለን። ደህና ነኝ። ትመኝሞ በጣም ርቦኛል። እኔ ራሴ በጣም ነው የራበኝ እኮ። በቃ ሆቴል እንደው ሆቴል እኔ አንቺን የውጭ ምግብ ላበላሽ እንዴ? እንደዛ ታስብኛለሽ? እኔ እና አንተ ሰርተህ ልታበላኝ? እኔም አልሰራልሽም። ኢንተርናሽናል ሼፍ ቀጥሬልሻለሁ። የምር ነው እንዴ? ምን ሆነሻል? እኔ ማር ነይ የምር አንቺ ፏ ነው ማድረግሽ ዛሬ። እኔን ራቢ በለኝ፣ ግቢልኝ። ሼፍ ሳልማን ሼፍ bring us the food. We have a guest today. Bring us the food please. እንዴት እንደምወደው ሼፍ እግዚአብሔር ላንቺ ያልሆነ ነገር please sir hurry we are hungry. Okay, appetizer and rice with vegetable. Very nice. Thank you Salman, thank you chef. እሺ ከየትኛው ላስጀምር? What is this? እሺ አይ ነው ሼፍ። አዎ አንተ ሌባ ምን ሰራ መጣ? አማርኛ ይችላል። እንደ አማርኛ ያወራል እኮ ስንትና ስንት ሬስቶራንት ገብቶ ማለት ነው በምግብ መመረዝ የተባረረ ሰውዬ እኮ ነው። ጤነኛ ሰው አንቺ ከሰው ጋር መጣት የለብሽም። ደፋር አስወጣልኝ። እጅሽ ተጎድቷል? አልተጎዳም? አልተጎዳም። አስወጣልኝ። ምንድን ነው ንገረኝ። ምንድን ነው ኮሜንተሮች ግን ለምን አታፍ? አሁን ገዚህ ከጥቂት ሳምንታት በኋላ ፋይት ያለበት ሰው ነው። ገብቷል? ፕራክቲስ እያደረገ ነው ያለ። ለምንድን ነው ማይሆን ኮሜንት ምሱ? እሺ ኮሜንቱ ይሁን። ለምን አሽሙር ጋይስ
ቪዲዮውን አሳይቻችሁ ልመለስና ኮሜንቷን አነብላችኋለሁ። የትም እንዳትሄዱ። ያወዳደቀ ላሳምርልኝ ነው። ነፍሳቸው ይመርም። ተው ግን ረፉ። ኧረ ቀልብ ግዙ። የኔ አባት ዘመድ የለውም። ኧረ ስውሯ ማርያም ወይኔ ሞትኩ። ይህን ፎቶ ደግሞ ስክሪንሾት አድርገው የሚሉት የነገር ነው እንዲህ የምትሰራው አላሉት። የበረኝነት ለማንኛውም ፎሎ ያላደረጋችሁ ሰዎች እቺን የፕላስ ምልክቷን ቀዩን የፕላስ ምልክት ከፎቶ በታች ያለችውን ነካ ያደርጋችሁ ፋሚሊ መሆናችሁን አትርሱ። ይሄን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ ሪፖስት አድርጋችሁ ቫይራል አድርጉት። እወዳችኋለሁ። አያበለጠ አቤት። ገፋት ልጅቷን። ነፋት ገፋት። ምን ላሚት ነው ዋጅማ ልጅቷን ከገደል ላይ ግፍትር አድርጎ ገደላት። የገደሉን ሳር ስትበላ ዋጅማ ሆኗል ማለት ነው እንጂ አደራሽ። ኧረ ልጅቱን ገፋት እና ምን ሆዷን ቀደዱት። ኧረ በየስ ሲቀደድ እኮ ሆዷ ይቆላል። ዋጅማ ነርሎ መጣል ነው። ስማኝ ልጅቷን ከገደል ላይ ግፍትር አድርጎ ገደላት። ላሚት ከመሞቷ በፊት ማስተንፈስ አለበት ሆዷን። ትድናለች፣ ችግር የለም። ዋጅማ ያለ ልጅቱን እኮ ነው ገፈተራት። እንዴ ሞተች? እንዴት ሞተች ልጅቱ? አፈር ልብላ ልጅቱ ያቺን አለላላት። ኧረ አለል ያርግ። እናንተ ባትለቋት ኑሮ ዝም ብላችሁ ብትጠብቋት ዋጅማ እስከምትበላ ከመጠበቅ አለል ያርግ። እያበለጠ አለል ያርግ። አሜን። ደግነቴ ያሳዘነች ይላል። እንዴት ዛሬ ማልሰሩልህ? ኧረ ገዴ እንደው ዝም ብለው ያመላልሱኛል እንጂ አንተ እንዴት ስብሰባ አለ ብሎ ስብሰባ ደግሞ ጠዋት ቀር አልተባለ። ስብሰባው ለምን እንደቀረ ተሰብስበን እንወያይ ነው አሉ።